ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና ኖሮኝ የሚያውቀው በስልክ ስራ ላይ በማል በገባቸው እቁቦችና የተለያዩ እንዲህ ማህበራዊ ሰርቪሶች ላይ ከ15 እስከ 20 እኔ በተለያዩ እንዲህ የምናገኛቸው በሶሻል የምናገኛቸው ነገሮች አሉ። ለምሳሌ እቁብ ተቀማጭ በእነሱ ነው ሴቭ ያደረኩት ብር ከዚህ በፊት በነበሩት ታይም ማለት ነው። ያው አሁንም እዛው ላይ ያለሁት ግን ከዚህ በፊት በነበሩበት ታይም ሴቭ አድርጌ ብር ማገኘው በዛኛው ሚንስ ነበር እና እነሱን ኦልሞስት በቃ ሙሉ ለሙሉ እቃ በመግዛት ነው ስልሽ ይሁን እንደ ስልክ ሰራ ወይም እንደ ስልክ ሰራተኛ እቃ በቃኝ አይባልም ማለት እቃ አያልቅም ተገዝቶ የሚያልቅ እቃ የለም። ምክንያቱም ቲል አሁንም ድረስ አዳዲስ ስልኮች ይወጣሉ እስካሁን ድረስ አሁንም የሚጎልህ እቃ አለ ማለት ነው። ለአዲሱ ስልክ አዲስ የሆነ ነገር አዲስ ለመጣው ስልክ አዲስ የሆነ ዲቫይስ ያስፈልጋል። እሱ ፊክስ የምናደርግበት ሪፔር የምናደርግበት ሰው እቃ መግዛት ነው አብዛኛው ነገር የሚያልቀው እና ለማጅም ነበርኩኝ። አሁን ፐርፌክት ነኝ ማለት ሳይሆን ለማጅ ስለነበርኩኝ አብዛኛውን እቃ ሪፔር ማድረጊያውን እቃ ስላላሟላው እንትን አደረግ ነበር፣ እቃ ይበላሽብኝ ነበር። እነዛን ፕሮብለሞች ፊክስ እያደረኩበት ነው አብዛኛውን እንትን የጨረስኩት ማለት ነው። አንድ 50,000 ኢትዮጵያ ብር ቢሰጠኝ ቀጥታ ኢንቨስት ማድረገው ስራዬ ላይ ነው ማለት የምሰራው ስራ ላይ እንዳልኳችሁ የጎደለኝ ነገር አለ። የሪፔሪንግ ኢኩፕመንት ነው እነሱን ማሟላት። እኔ መጀመሪያ ስነግራችሁ 85% በቪዲዮ መሀልም ስለ ፕሮፊት ስትጠይቁኝ፣ ስለ ትርፍ ስትጠይቁኝ፣ ስለ ኪሳራ ስትጠይቁኝም ባለፈው ለማስረዳት እንደሞከርኩት በቃ ሙሉ ለሙሉ በሚባል ደረጃ ከዚህ በፊት የነበሩኝም ኢንካሞች ተጨምሮ የነበረኝም የተቀመጠ ብር ተጨምሮ ሙሉ ለሙሉ ወደ ስራው ነው የገባው። እጅ ለእጅ መንቀሳቀሻ እንዳያጥረኝ ወይም እየተገዛ የሚሸጥ እየተገዛ የሚገጠም እየተገዛ የሚሸጥ እቃ አይነት እቃ ስላለ ለሱ እንዳያጥረኝ ያደረገ ኦልሞስት ሙሉ ለሙሉ ወደ ስራ ነው የተጠቀምኩት። ኮንቲኒየስ አንተ ናችሁንም እንደተከታተላችሁኝ ይሄ በየሳምንቱ ቼክ የምታደርጉኝ ነገር አለ። ያ ቼክ ባደረጋችሁኝ ቁጥር እቃ እየጨመረ እየቀነሰ እየሸጥኩኝ እየገዛው የሆነም አሰስመንት አለ ማሳያችሁ። በዛ ላይም እንዳለው ሙሉ ለሙሉ በስራ ላይ እንደዋለ ነው። ሴኩሪቲ አንፃር ከጥበቃ አንፃር ትንሽ የካሜራ ቀረጻ እንትን ነበረ እንደመከልከል ነበረ። ስንመለስ እንኳን ታክሲ አንቸገርም እንደቀደሙ እንትን የምናደርግባት ነገር የለም። መጨረሻው ነው ያ እኔ ትንሽ ደንገጥ ብዬ ነበር እንደዚህ አይነት ነገሮች ገብቼ ስለማላቅ። ለምን በምንም አይነት ወይ እኔ ከህግ አካላት ፖሊስ ነበር ያዘን ይዛን ካሜራማኑን ያዘው ፖሊስ ነበር። ከነዚህ አይነት ነገር ጋር ተገናኝቼ አላቅም ነበር። ሶ ይደነግጣሉ እንደዚህ ነገር ስላላለመድኩት። ዘን ግን የሆነ የተወሰኑ ኤቪደንሶችን አሳይቶ እንትን ልክ መሆኑን ሳቅ ሙሉ ለሙሉ ከጭንቅላቴ ወጣ ማለት መከልከላችን እስኪጠፋብኝ ድረስ ማለት ለምን የትንሽ ደቂቃ ስሜት ነበረች ጠፋች ድንጋጤዋ እና ምንም አልሰማኝም ነው በሚል ደረጃ ብትይዙት። እሱን እርግጠኛ አይደለሁም ማለትም ለምን ካሜራ አልፈልጋችሁም ብዬ አልጠይኳቸውም። 2% ዞን ነው የምላችሁ። ግን የማይፈልጉበት የራሳቸው ሚንስ አላቸው። አንዳንድ ሰው ከፕራይቬሲ ማንሳት ሊያደርገው ይችላል ይሄን ነገር። እሱን እኔ እንትና ልጋፋቸው ወይም እኛ ልንጋፋቸው አንችልም። አልጠይኳቸውም። ግን አንድ ቦታ ልገዛ ስንሄድ አጠገቤ ጋር የነበረ ሰው እንትን አድርጓል። ያው አንፈልግም ነው ያለኝ። ለምን ብዬ አልጠይቀውም። ምክንያቱም መብቱ ነው የመብት የሚባል ነገር አለ። መብቱ ስለሆነ አልጠይቅነውም። እሱን ሙሉ እርግጠኛ አይደለሁም ለምን እንዳልፈለጉ ያንን መቀረጽ ማለት ነው። ያው ቋሚ አድርጌ የጀመርኩት ሰሞኑን ቅርብ ጊዜ ነው። ማለትም የእናንተ እንትን ካለ በኋላ ከዛ በፊትም ትንሽ የተወሰነ ሞካክሬ የነበራቸው ነገሮች ነበሩ። የጀመርኩት ወደ 1 ዓመት አካባቢ ሆኖታል። 1 ዓመት ስቲል 1 ዓመት ይሆነዋል። ባለፈው ዓመት ነው የጀመርኩት። ወደ ስልክ ጥገና የገባሁበት አጋጣሚ እንደነገርኳችሁ በብራዘር ነው። በብራዘር እጅ ነው ያደግኩት። ብዙ አይነት ሙያ አሳይቶኛል። የተወሰኑቹን ለመጥቀስ ሞክሬ ነበር። እንጨት ስራ ላይ
ሳይክል ማከራየት፣ ሳይክል መጠገን። ከስልክ ስራ ውጭ ስልክ አሁን የምሰራው ስራ ስልክ ብቻ አይደለም። የተለያዩ በቃ የሆነ ሞር የሚወሳሰቡ ነገሮች ካልሆነ በስተቀር ሁሉ ነገር ለመሞከር እንትን ያደረኩት ሱቋን ራሱ የከፈኳት ሁሉ ነገር ለመሞከር። ለምሳሌ የሆነ ጂፓስ ተበላሽቶ ቢመጣ ያንን ፊክስ ማድረግ ስራዬ ነው። ስልክ ብቻ ያለ የተወሰነ ነው። ለምሳሌ ከጂፓስ ባሻገር ፒሲዎች ሲመጡ ሶፍትዌር ችግር ያለባቸው፣ ሃርድዌር ችግር ያለባቸው ላፕቶፖች፣ ሁሉ ነገር ሲመጣ ለመሞከር የተከፈተች ሱቅ ናት ማለት ነው ያቺ ቦታ። እና ያን ሁሉ ነገር እንድመርጥ ያደረገኝ አንድ ብራዘር ያሳየኝ ያሳደገብኝ መንገድ ነው። ከጩጬነቴ ጀምሮ ያሳደገኝ ከፒሲ ነክ ጋር ነው። ከፒሲ ወይ ከኤሌክትሪክ ሲስተም ነክ ጋር ነው። እና ከሱ ጋር ስለመጣው ፍላጎቴ ሞር ወደ እነሱ ይሏል። እንጨት ስራ ሰራ ነበር፣ ግን እንጨት ስራ በምሰራበት ሰዓት ፍላጎቴ የነበረው ሞር እዚህ ላይ ነበር፣ የወደቀው እዛ ላይ ነበር ሙዴ ማለት ነው። ያው ደግሞ ሙድን መከተል ሙድ ማለት ያው መክሊተኔ ሙድ ለማለት አልኩት እንጂ እዛ ላይ ነበር ፍላጎቴ። እሱን እያልኩ ስመጣ እጄም ተፈታ ማለት ድሮ እንደነገርኳችሁ አንድ ስልክ ለመፍታት እንኳን ታች በተን ስፈታ በጣም ሼክ አደረግ ነበር እጄ። ያ ነገር እየቆየ ሲመጣ ኤክስፔሪየንስ ይሆናል። እየቆየ ሲመጣ ወደዛ እንደዞር ያደረገኝ አንድ ብራዘር ነው። ሙሉ ለሙሉ በሱ እንትን ያደረኩት። የራሴም የሆነ መንገድ አለኝ። ያ መንገድና የብራዘር የሚያሳየኝ መንገድ አንድ አይነት ሲሆን ሙሉ ለሙሉ ወደዛ እንደዞር አደረገኝ ማለት ነው። እና አስተዳደጌ ነው ብዬ ነው የማስበው ወደዛ ያዞረኝ። አጋጣሚ ሆነ ከአሸናፊዎች መሃል ገብቼ እኔም ስራ ላይ ስላለው የሚመጣ ሰው በሙሉ የሚሰጠኝ ፊድባክ አሪፍ ነው። ቪዲዮውን የማይሰው የሰጠኝ ወንድሜ እንኳን ከመጀመሪያው የሚያበረታታኝ ነበረ። ማለትም በሱ እጅ ነው ያደግኩትም በሱ እንትና ያለው እስካሁን ካያችሁት ውሎዬ ራሱ የሚጀምረው ከወንድሜ ነው። ውሎዬ፣ ስራዬ፣ ትምህርቴን እንትን ያደረገኝ ነገሮች የሚያመቻቸው ወንድሜ ስለሆነ እሱ መጥፎ ፊድባክ ከሱ አይጠበቅም። ከሰው ውጭ ያለው ሰው ግን ያው ጓደኛዬ ነው። ጓደኛዬ ለኔ መጥፎ አይመኝም። ያ ነው። ከዛ ውጭ ያለው እንዲህ ኖርማል በአጋጣሚ እንዲህ ሶሻሊ የምናገኛቸው ሰዎች ጥሩ ፊድባክ የላቸውም። ለምን? አንዳንድ ጊዜ የኋላ ቀርነት ይዘናል። እንደ ኢትዮጵያውያን ደግሞ በጣም ኋላ ቀርነት ይዘናል በጣም። ለምን? አዲስ ነገር መሞከር ላይ አዲስ ነገር መጀመር ላይ ይሄን እስከዚህም ነን ማለት ነው። አዲስ ነገር መጀመር ያስፈራል አውቃለሁ። ማለትም እኔም አዲስ ነገር መጀመሬ ነው ያስፈራል። አሁን ያለሁበት ሁኔታ ራሱ ያስፈራል። ማለትም ምን ይምጣ አይታወቅም። ያው ከጋድ ጋር ሪሌሽንሺፕ ይወስነዋል አንዳንድ ጊዜ እና ቪዲዮቹን ብዙ ሰው አይቶት ነበር። ማለትም እንደ ኦብሊጌሽን አልወሰድነውም ነበር፣ እንደ ግዴታ አልወሰድነውም ነበር። ቪዲዮ ማሳየት ግዴታ አይደለም፣ ግን እንደ ሁኔታው ራሴን ለማየትም ቪዲዮ ከፍተ ነበረ። የራሴን ፐርፎርማንስ በካሜራ ያለኝ ፐርፎርማንስ ለማየት እገባ ነበር። በዛ ሰዓት ጓደኞች ያዩታል፣ እዛ የሚመጣ ከስተመር ያየዋል፣ ፋሚሊ ያየዋል፣ ብዙ ሰው ያየዋል። የሚሰጠኝ አስተያየት ያው ነገር አብሶ ችግር ከሩቅ ሰው አይመጣም፣ ከቅርቡ ነው። እዛው ቁጭ ብዬ ባለፈ ነገር አስተያየት የሚሰጠኝ ሰው አለ፣ እቀበላለሁ። ቀጣይ ላይ የሚመጣው ቪዲዮ ለማስተካከል ሞክራለሁ። ከዛ ውጭ ባለው ግን የሚያጣጥላል። እንደዚህ ብዙ አይነት እንትን ሰምቻለሁ፣ ኮመንት ሰምቻለሁ። በኮመንት የተደረገ ሳይሆን ለእኔ የተሰጠ ኮመንት በጣም ብዙ ሰምቻለሁ። ማለትም እንትን እኮ ነው አንተ እዚህ ጋር እንትን ትላለህ፣ እነሱ ብቻ በጣም ይደብር ይሆናል። እንደ ቢዝነስ ያሰበብኝ ሰው አለ፣ በጣም በብዙ ሰው ማለት ነው። እነሱን ኢግኖር አድርገን እንተዋቸዋለን። ምክንያቱም ምንም አይመለከተኝም ከኔ ጋር። እኔ የራሴን ስራ የሰራው ነው፣ ሰፖርት እየተደረግኩ ነው፣ እኔ ለመለወጥ እየሞከርኩ ነው። አለቀ፣ አይመለከተኝም። ይሄ ነው የኔ ስትራቴጂ ማለት ነው። ለእኔ ኮመንት የሰጡኝ ሰዎች ብዙ ናቸው፣ እንዲሁም በጣም ብዙ ነው። ብዙ ነው ማለት እኔ ነው የምከፍተው፣ እነሱ አንድ ላይ ያሉ ከኔ ጋር እኔ ጋር የመጣ ከስተመር ያየዋል እና ብዙ ኔጌቲቭ እና ፖዚቲቭ እንትን ሰጥቶኛል። አንዳንዱ ፖዚቲቭ ብዙ ባይሆንም ኔጌቲቭም ብዙ አይደለም። ፖዚቲቭ ብዙ ባይሆንም በረታ፣ አሪፍ ነው፣ ሞክር። እንደዚህ አይነት እድልን መሞከር አሪፍ ነው ይሆናል። እድል ሳይሞከሩ ወደ ሌላ ብዙ ውሳኔዎች የገቡ ጓደኞችም አጠገብ ያለ ሰውም ስላለ ከነሱ እድልን ሞክረ የተፋቀ ነገር ላይ ብትቆም አሪፍ ነው ምናምን ነገር ያለኝ ሰው አለ። በእነሱ ተቃራኒ ደግሞ የሚያስጠላ አይነት ሀሳብ ይሰጣል። ለምሳሌ በእነሱ እኮ በእናንተ እንትን ይሰራሉ፣ ቢዝነስ ይሰራሉ። እናንተን እንደዚህ ማለት ልክ እንደ ሰፖርተር ቲም አድርጓችሁ እናንተ ልክ እንደ የሆነ አለ አይደለ እንደ ትልቅ ኦርጋናይዜሽን ሆኖ እኛን ሰፖርት ያደርጋችሁ በእኛ ስብ ገንዘብ እንደሚበላ ሰው አይነት አለ አይደለ? ልክ እንደሱ አይነት
ኮመንት የሰጠኝ ሰው አለ ለኔ፣ ግን እኔ ምንም አላልኩትም። ስለ እናንተን ደግፎ እሱን ተቃርኖ ወሬ አላወራውም ከሱ ጋር። ምክንያቱም የሆነ ማላቀው ነገር የለም እዚህ ጋር እንደ ሪያሊቲ ነው እየመጣችሁ ቼክ ስታደርጉኝ የነበረው። ያላችሁትን ያደርጋችሁልኝ፣ ሰፖርት አድርጋችሁኛል። እንትን ይሆናል ሂደቴን ቼክ አድርጋችኋል። መስመሬን ለማስተካከል ይሄን ነው እኔ ለኔ የማውቀው እንጂ ለሱ መለፍለፍ አይጠበቅብኝም። ያንን እንደሆናላ ሰምቶ እንዳልሰማ አይነት ሆኜ ምን አገባኝ። ድጋሚ እንደዚህ አይነት ኮሜንት እንዳይመጣ ለእንደሱ አይነት ሰው ቪዲዮቼንም አላሳይም፣ አሴቴንም ለሱ አልሰጥም። ስለ ስራ ወሬ ከሱ ጋር ላወራ ሞር ጀለስነታችን እንዳይቋረጥ ከጓደኛዬ መሀል ነው እንደዚህ ያለኝ። ጓደኝነታችን እንዳይቋረጥ ዝም ብዬ አልፋለሁ እንጂ ከዛ ውጪ በተረፈ እሱ መሀል እንደዚህ አይነት ነገር ውስጥ አልገባም። እና ብዙ አይነት ኮሜንት አለ፣ ብዙ አይነት ኮሜንት። አሁን እንደው ትንሽ ቪዲዮዎችን በጓደኞች አካውንት እየገባው ሰብስክራይብ ሳረግ ኮሜንት ጽፍ ምናምን እየገባቸው መጣ። ሞር የቪዲዮ ዓላማ የሳንቃ ሾው የሚባለው የአንድ ሪያሊቲ ሾው ዓላማ እየገባቸው መጣ ሰሞኑን ነው። ምክንያቱም ያው ሰሞኑን እኔም ለነሱ እንትን ማሳየት ምናምን የጀመርኩት ማለት ነው። እና ያው የመጣልኝ ሀሳብ ሁለት አይነት ነው። ልክ እንደዚህ ነው መስሎ አይታየኝም የመጣው ሀሳብ። አፕሊኬሽን የሚያደርገኝን ከፍ ለማለት ሞክራለሁ። ከዛ ውጭ የኔ ዓላማ ወይ ጎል ብዬ የማስበው የሆነች አሻራ የሆነ ስሜን የሚያውቅ ነገር ነገ ወይ የኔ ልጅ ሊሆን ይችላል ወይ የጓደኛዬ ልጅ የሆነ እኔን የሚያስታውሰኝ ነገር የሆነ መጣለሁ፣ ትውስታ መጣለሁ። ጥሩ በጥሩ ጎናላ ኢፌክቴ ጥሩ ሆኖ አሪፍ ተጽዕኖ ብጥል ማህበረሰቤ ላይ ከቤተሰቤ ጀምሮ ወደ ማህበረሰቤ ዘንድ እንትን ሶሳይቲ ላይ ከዛ ከፍ ብዬ ሀገር ሁሉ ነገር አለ። የሆነ እኔም ብቻ የሚያስታውሰኝ ነገር መስራት እና የዚህ አንተ ጥግህ ምንድነው? ዓላማህ ምንድነው? አሁን ኮምፒቲሽን ላይ ነን አውቃለሁ፣ ውድድር ላይ ነን አውቃለሁ። ግን ዓላማህ ምንድነው ይለኛል በዚህ ሰዓት። ይሄን ዓላማ 100,000 ብሩን አሸንፈህ በቃ ይሄ ነው ዓላማህ ይለኛል። እና ሞር ደጋግሞ ስለሚጠይቀኝ ብዙ አይነት ሀሳብ ይመጣልኛል ማለት ነው። እና የኔ ዓላማ ምን ይመስላችኋል መሰለህ? የአሁኑ ሰዓት ዓላማዬ የሆነ ማሟላት ያለብኝን ክራይቴሪያ ማለቼ ማሸነፍ አንድ ዓላማዬ ነው። ሁለተኛው ጥግ ምለው ዓላማዬ ግን ለምሳሌ ሳንቃ ሾው የሚባል አንድ ሪያሊቲ ሾው እኔን ሰፖርት አድርጎኛል። ያ ሰፖርት ያደረገኝ ቲም እኔን የሆነች ቦታ አደረሰኝ፣ የሆነ ወይ ከፈተልኝ። ያን ወይ ተጠቅሜ እኔ የሆነ አሁን በዚህ ከትንሽ ጊዜያት በኋላ የሆነ ትልቅ ሰው ሆኜ ማለትም ለምሳሌ ብዙ ትልቅ ስራ የሰሩ ሰዎች አሉ አይደል? እኔ ሞር ከምር ማረሰው 4ኛ ክፍል 5ኛ ክፍል የወሰድኩት ዶክተር አክሊል ለማ የኔ ልክ እንደ ትልቅ ሰው ማስበው ሰው ነው። ለምሳሌ ዶክተር አክሊል ለማ ያደረገውን ነገር እናውቃለን። ለምን ትልቅ ስራ ሰራ፣ ለሀገራችንም ለዓለም የሆነ ነገር ሰራ። ልክ እንደሱ በሳንቃ ስም ከምሬን ነው የምላችሁ፣ በሳንቃ ስም የሆነ ትልቅ ይሆናል። ቢዝነስ ማን ሊሆን ይችላል፣ ትሬደር የሆነ ነገር ሊሆን ይችላል። ግን በዚህ ስም አለ አይደል? በሳንቃ ስም። ምክንያቱም ስታርተሮቼ እናንተ ናችሁ፣ እናንተና ብራዘሬ ናችሁ። አለቀ። ብራዘር አስጀመረ፣ እናንተ ሰፖርት አለቀ። ይሄ ነው የኔ መነሻ። ስለዛ የሆነ ትልቅ ሰው ሆኜ አንድ ቀን የሆነ የምትኮሩብኝም ሰው ትሆናላችሁ። ይሄ እኮ በእኛ ቢዝነስ ውስጥ የገባ ልጅ ነው፣ በእኛ ሰፖርት ደርሷል እዚህ። ይሄ ነው የኔ ጎል እንጂ ነገ ለሚመጣው ሽልማት ወይ ምናምን የሚቆም ነገር አይደለም። እና ሰፊ ነበር ያሰብኩት። ያው ረጅም እንትን ቢኖረኝ ደስ ይለኝ ነበር ይሆናል። ረጅም ሰዓት ቢኖረኝና ሞር እንትን ባረገው ደስ ይለኝ ነበር። እና ዓላማ ይሄን ያለውን ጥጌ ስምን ማስጠራት። አሁን የሆነ የተማርንበት ትምህርት ቤት አለ። የተማርንበት ትምህርት ቤት አንደኛ ስንወጣ እኛ አንደኛ ወጥተናል። አንደኛ ስም ይገናል፣ ሁለተኛ አንደኛ የወጣው ማነው? ትምህርት ቤታችን ነው አይደለ? በዛ መንገድ ነው የመጣነው። ልክ እንደዚህ ነው። አሁን በዚህ ኮምፒቲሽን የሆነ ሌቭል ላይ ብደርስ ሰፖርት ያደረገው ቲም ይኖራል። ያ ሰፖርት ያደረገኝ ቲም ሳንቃ ሪያሊቲ ሾው ነው አለቀ። ያንን ነገር እኔ ሞር ክሊርሊ ማሳየት፣ ማንጸባረቅ፣ ሻይ ማድረግ ነው የምፈልገው በእኔ ስም እንዲወጣ ወይም ይሆናል አድቨርት ለማድረግ ነው ሀሳቤ ማለት ነው። ቀነስኩ። ጾም ላይ እኮ ነው። ምን ሆነ ነው አንተ? ብላ አንተ ባለፈው ዓመት ጾም አለ ያልጾምኩ ብላ አንተ ከምራ 50 ምናምን ሆኛለሁ። አሁን 59 ነው ማለት ያለኝ 59 60 ነው -59 ነው -60 አረ ያኔ 68 መጥቼ -60 ጨታለሁ ያ ቴኳንዶ በሚል ያዛችሁት የኔ የምሰራው ካራቴ ነው። በዚህ አጋጣሚ
ማመሰግነው አንድ ቲም አለ ከልጅነት ጀምሮ እስካሁን ምሰራበት የነበረ ቲም ዳምቡዶ ጋን ካራቴ ይባላል። ያው ልክ እንደ አድቨርት በሉት በጣም ማመሰግነው ቲም ነው። ካራቴ ነው የምሰራው። ማርሻል አርት ስለሆነ ቴኳንዶ ብትሉትም ችግር የለም ግን ካራቴ ነው እና ኪሎ ምናምን አይጠይቅም። እሱ ነገር ኪሎ ምናምን አይጠይቅም ማለት ፋይት ላይ ስንገባ ወይ ውድድር ላይ ስንገባ ብቻ ነው ኪሎ የሚጠይቀው እንጂ ከ3 ዓመት ጀምሮ መግባት ይችላል። ምክንያቱም ትንሽ ሰውነቱ መንቀሳቀስ ከጀመረ ይገባል። እና እንደው እዚህ አጋጣሚ ማድረግ ፈልገው ካራቴን ወይም ማርሻል አርት ምናምን ልክ እንደ ህፃን ልጅ ስራ ወይም እንደ ትንሽዬ ነገር የሚያስበው ሰው የተሳሳተ ሀሳብ አለው ብዬ ነው የማስበው። ስነ ምግባር የሚያስተካክለው አንድነት አይነት ቦታ ላይ ነው። ጓደኛ የሚፈራው ከእንደዚህ አይነት ቦታ ላይ ነው። ደህና ሰው የሚወጣው ከእንደዚህ አይነት ቦታ ላይ። ለምን ስነ ምግባር በጣም ነው የሚያስተምረው። እኔ የነበረኝን እንትን አውቀዋለሁ። ቢሄቪየር ነበረኝ። ያ ቢሄቪየር እዛ ከገባሁ በኋላ ምን ያህል ቼንጅ እንዳደረገ ምን ያህል ነገር እንደጨመረልኝ እኔ በእኔ አውቀዋለሁ። መመስከርና አይጠብቅብኝም። እኔን ያየኝ ከዛ በፊት የሚያቀኝና ከዛ በኋላ የሚያቀኝ ራሱ ይመሰክርልኛል። ኪሎ አይጠይቅም። ፋይት ለመግባት ነው። ያው ፋይት ለመግባት ማለት የሆነ ውድድር ከመጣ ተመሳሳይ ኪሎ መሆን አለብሽ ያን ሰውዬ ለመወዳደር፣ ወይም ትንሽዬ ማነስ ወይ ትንሽዬ መጨመር፣ በጣም ብዙ ጋፕ መፈጠር የለበት። ለዛ ነው እንጂ የትንሾችም አለ ከትንሽዬ ጀምሮ መግባት ይቻላል፣ መስራት ይቻላል፣ መለወጥ ይቻላል። ማለት የሚለውጥ ነገር ነው በጣም ባይዘው እና የኪሎ ጉዳይና ለውድድር ነው እንጂ ለእንደዚህ አይነት ነገር ውስጥ አይገባም። ለምዝገባ ለስራ አይገባም ማለት ነው። ማዘር ምናምን ያው ተፈጥሮ ጉዳይ ነው። በልጅነቴ እንትን ያደረገችው ፋዘርም ቢሆን አለ ግን ያው በተወሰኑ ጉዳዮች ተራርቀናል እና በብራዘር እጅ ነው። ባለፈው እንደነገርኳችሁ በብራዘር እጅ ነው ያለሁት። ፋዘርም ማዘርም እህትም ወንድምም ምን ሁሉ ነገር ሳትስፋይ አድርጎ እስከዛሬ ያደረሰኝ እሱ ስለሆነ ብዙም አሳስቦኝም አያውቅም። የፋሚሊ ያርስ ጉዳይ የፋሚሊ የለኝም አይነት ስሜት ሰምቶኝ አያውቅም። ሁሉ ነገር የተሳክቶ ተሟልቶ ስለነበረ እና የተፈጥሮ ጉዳይ ነው ያልኳችሁ። ሞት ነው ሌላ ነገር አይደለም። ሞት ተፈጥሮ አይደል? ሞተች ነው። እኔ አላውቅም። ባይዘው ማዘር ሞተችው ኦልሞስት 3 ዓመቴ ወይ 4 ዓመቴ እርግጠኛ አይደለሁም። እሱ ራሱ ብራዘር ነው የነገረኝ። ስለ ፒክቸር ራሱ ሙሉ ለሙሉ ጠፍቶኝ ብራዘር ነው በፎቶ ምናምን ከቨር እንዳደረገው ያደረገኝ። አላውቀውም። እንዲህ ብዬም ነገራችሁ ነገር የለም። የ3 ዓመት ልጅ ነበርኩ። ዛሬ ይሄን 10 ምናምን ላይ ነኝ። አላውቀውም። ከዛሬ 10 ምናምን በፊት የነበረ የተፈጠረ ነገር ማስታወሰው ነገር የለም። ጩጬ ነበርኩ በጣም እና ብዬ መነግራችሁ ነገር የለም። ብቻ ናቹራል ችግር ነው ያልኳችሁ። ሞት ነው አለቀ። ምንም አውቀው ነገር የለም ከዛ ውጭ